የኔ ልጅ አጼ ምኒልክ ጋራ ስዋጋ ነበር ቢል እኔ እንዴት አምነዋለሁኝ? ማለት አጼ ምኒልክ ጋራ ተዋግቻለሁ ቢለኝ እንዴት ላምነው እችላለሁ? ቢኮዝ አጼ ምኒልክ ልክ እንደ አጼ ምኒልክ ነው አሁን ኢየሱስ እየሆነብኝ ያለው እኔ ስጠይቅ ማለት ነው። ምክንያቱም እናቲቱ መጀመሪያ ተወልዲያ ልጁ ከዛ ወጣ ከዛ ፈጣሪ ነኝ ብሎ ቢያወራ ማን ያምነዋል? ስለዚህ ከአጼ ምኒልክ ጋር ልጅ ተዋግቻለሁ ያለኝ ያክል ነው ክርስትና የተዘበራረቀብኝ። ጎበዝ፣ መልካም። ይህንን ጥያቄ ፌር ጥያቄ ነው፣ እስማማበታለሁ። ነገር ግን ጥያቄውን መልሶ ለእስልምናም ስለምንጠቀመው ማለት ነው ለእስልምናም ስለምንጠቀመው ክርስቶስ አስቀድሞ የነበረ ነው። መምህር ብለውሻል ቅድም። ሁሉን የሚጠብቅ በማዕፀን ብቻ የተወሰነ ሳይሆን በሁሉ የሞላ ነው። በምድርም በመቃብር ውስጥ ብቻ ለምን ታስቢያለሽ? በአፋዊም ነበረ፣ አስቀድሞ በሁሉ ያለ ነው። በዚህ ተብሎ የሚወሰን አይደለም። በፍጡራን የሚካለል የሚካበብ አይደለም። ሰው እንደዛ ከሆነ ቃል አስቀድሞ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። ነገር ግን ስጋን ተዋህዶ ተገለጠ ብለን ነው የምናምነው እኛ። ሜቢ ተይመር ከተመለሽ መምህር እሳቸው ያስረዱሽ፣ እኔ ላስረዳሽ። እሳቸው ያስረዱሽ አይሻልም? እኔ ልቸኩል ስለምችል። አይ አንድ ስለሆነ ችግር የለውም። ሁለታቸውን ብትመልሱልኝ ይሰማል። ያ በደንብ አስተውይ። መምህር ከተመቾት ቀጥሉ። ኦኬ፣ በመጀመሪያ ስለ ክርስትና መረዳት ከፈለግሽ የልብ ጆሮሽን ክፈችና ስሚኝ ላስረዳሽ። እግዚአብሔር አዳምን ፈጠረ እንላለን እኛ አስቀድመን። መጽሐፍ ቅዱስ ነው የሚናገረው። አዳምን ከፈጠረው በኋላ አዳም ያልተፈቀደለትን ዕፅ በልቶ እግዚአብሔርን የሚያህል ጌታ ገነትን የሚያህል ቦታ አጣ። ከገነት ተባረረ ማለት ነው። ከገነት ሲወጣ የማይወሰን መለኮት በሚወሰን ስጋ ከ80 አሃዱ መጻሕፍት አንዱ በሆነው በመጽሐፈ ቀለሜንጦስ በሐሙስ ዕለት ወበመንፈቃ ለዕለት ትወለድ ሞለት ወለትከ ወእድህክ ውስተ መርህከ ወእትቤት ዘወከ በመስቀልየ ወበሞቴ ብሎ ቃል ገባለት። 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጀ ብሎ ተናገረ ማለት ነው። አንደኛ ጴጥሮስ በጌታ ሚውት አድርጊና በጌታ 1 ቀን ወይም በእኛ 1000 ዓመት በጌታ 1 ቀን መሆኑን ተናግሯል። ዳዊትም ተናግሯል ማለት ነው። በመጽሐፍት በሐዲስም በብሉይም የተገለጸ ነው። ስለዚህ 5 ቀን ተኩል ማለት 5500 ዘመን ሲፈጸም ማለቱ ነው። አሁን ልብ በይና መለኮት ረቂቅ ነው። መለኮት ስፉህ ነው። መለኮት ምሉ ነው። መለኮት ዘላለማዊ ነው። መለኮት የማይበሰብስ የማይሞት ሞት የማይስማመው ነው። ማን ነው ይሄ? መለኮት ነው። ዓለማትን ሁሉ የፈጠረ ማለት ነው። መለኮት ማለት ገዢ ማለት ነው። በአማርኛ ፈጣሪ ማለት ነው። ጠባቂ ማለት ነው። ይህ መለኮት በፍጡር ስጋ መጥቶ ተገለጸ። ለምን በፍጡር ስጋ ተገለጸ ከተባለ ለቤዛነት፣ ለዚያ ፍጡር አስቀድሞ የሞት ሞት ትሞታለህ ብሎ ስለነገረው እንዳይገለው መሐሪ ነው፣ እንዳይምረው ደግሞ ፈራጅ ነው። ራሱን በፍጡር አካል ገለጸ ማለት ነው። በፍጡር አካል የገለጸው እግዚአብሔር ያ አስቀድሜ የነገርሁሽ ከም እስከም የሌለው ነው። የዚህን ጊዜ ተነሳ፣ በዚህን ጊዜ ያልፋል፣ በዚህን ጊዜ ይጠፋል የማይባለው መለኮት ከያለው እስከ ግን የሌለው ማለት መነሻ ያለው መዳረሻ ግን የሌለው ፍጡር ወይም ሰው በዚህን ጊዜ ይጠፋል ፈጽሞ ተብሎ አይነገርለትም። ለዘላለም እኛ ከክርስቶስ ጋር እንኖራለን። የምናምነው እርሱን ነው። ስለሆነም ስጋን መጥቶ ተዋሃደ ማለት ነው። ማን የተዋሃደ? መለኮት። መለኮትና ስጋ ሲዋሃድ ኢየሱስ ተባለ። ኢየሱስ ማለት ስጋ ብቻውንም አይደለም። ኢየሱስ የተባለ የማርያም ልጅም ብቻ አይደለም፣ የአብ ልጅ ብቻም አይደለም። ኢየሱስ ያልነው የአብ ልጅ ከማርያም ሲወለድ ነው። ከእመቤታችን የተወለደው የአብ ልጅ ከአብ የተወለደው የድንግል ልጅ እርሱ ከአብ መወለዱን ሳንረሳ ከድንግል የተወለደው ከአብ የተወለደው ነው። ከአብም የተወለደው ከድንግል የተወለደው ነው ማለት ነው። ስለሆነም ኢየሱስ አልነው ማለት ነው። ይህ ኢየሱስ ማለት ባሕርየ መለኮትም ባሕርየ ሰብም ገንዘቡ የሆነ ማለት ነው። ሰው ብቻ ነህ እንዳንለው ባሕርየ መለኮት አለው። አይ መለኮት ብቻ ነህ እንዳንለው ባሕርየ ሰብ አለው። እሱ ራሱ እኮ ኢየሱስ ክርስቶስ እኛ አይደለም ይሄ የምንናገረው። እኔ ከአብርሃም በፊት ነበርኩ ብሎ ተናግሯል አይደል? ከአብርሃም በፊት ነበርኩ ማለት አብርሃም ቅድመ ልደተ ክርስቶስ
2000 ዓመት የነበረ ነው። ከእርሱ በፊት ነበሩ ብሎ እየተናገረ ነው። ከአብርሃም በፊት ነበር ኋላ በመለኮቱ 30 ዓመት ሞላው ብለን ተናገርንለት በትስብእቱ ወይም በሰውነቱ። የቀደሙ አባቶች ከሚባሉት አንዱ ቅዱስ ዮሐንስ ደግሞ ሲናገር ሕፃን ኮነ አረጋዊ ወአረጋዊኒ ኮነ ሕፃነ ይላል። ሽማግሌው ሕፃን ሆነ፣ ሕፃኑ ደግሞ ሽማግሌ ሆነ አለ። ሽማግሌው ሕፃን ሆነ ማለት ዘመን የማይቆጠርለት ዘመናትን ያሸመገለ ዘመናት የማያሸመግሉት መለኮት ሕፃን ሆነ ማለት 1 ዓመት 2 ዓመት እየተባለ በስጋ ገንዘብ ወይም በስጋን ስለተዋሃደ ተቆጠረለት ማለት ነው። ከዚያስ ደግሞ ሕፃን ኮነ አረጋዊ አለ። ሕፃኑ ደግሞ ሽማግሌ ሆነ ማለት ደግሞ 1 ዓመት 2 ዓመት እየተባለ የሚቆጠርለት ስጋ ዘመን የማይቆጠርለት መለኮትን ስለተዋሃደ ሽማግሌ ሆነ ተብሎ ተነገረለት ማለት ነው። ስለዚህ ኢየሱስ ክርስቶስን ባሰብሽ ጊዜ ስጋውን ብቻ ካሰብሽ ወደ አይምሮሽ የሚመጣ እውነት ነው 30 ዓመት 33 ዓመት 34ኛው ዓመት ላይ አይሁዶች እዛው ወግረው ገደሉት። ከድንግል ተወለደ በ34ኛው ዓመት ሞተ የሚለው ብቻ ነው የሚመጣልሽ። መለኮቱን ብቻ ካሰብሽ ደግሞ መለኮት ብቻ ከሆነ እንዴት ይያዛል? እንዴትስ ይሰቀላል? እንዴት ይደበደባል? እንዴትስ ይሞታል? የሚል ሐሳብ ይመጣብሻል። ኢየሱስን ምን ብዬ ልረዳው ካልሽኝ ባህሪ የሰብና ባህሪ የመለኮት የተዋሃደለት ማለት ነው። እንደ ሰውነቱ ሞተ ተቀበረ እንላለን። እንደ መለኮቱ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነሳ ብለን እናምናለን ማለት ነው። መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 28 ተራ ቁጥር 35 ጀምረሽ ስታነቢ ማን ነው 27 ከ6 ሰዓት እስከ 9 ሰዓት በምድር ላይ ሁሉ ጨለማ ሆነ ይላል። በዓለም ታሪክ በቀን 1 ሚሊዮን ሰው እንኳን ቢሰቀል ከ6 ሰዓት እስከ 9 ሰዓት ጨለማ ሆነ የሚል ጽሑፍ የለም። ሰው ስለሆነ ተሰቀለ አለ። አምላክ ስለሆነ ደግሞ ፀሐይ ብርሃኗ አነሳች፣ ከዋክብት ተረገፉ፣ ጨረቃ ደግሞ ደም ሆነች ተብሎ ተነገረለት ማለት ነው። ኢየሱስ ክርስቶስ ምን ብዬ ልረዳው ካልሽኝ የቀደመ ቀዳማዊ ነው የሚል ጽሑፍ ስታገኝ በመለኮቱ ቀዳማዊ ስለሆነ ብለሽ አንብቢ። ዳህራዊ የሆነ ጽሑፍ ስታገኝ ደግሞ በትስብእቱ በሰውነቱ የዛሬ 2000 ዓመት ከድንግል የተወለደ መሆኑን አስቢ። የማይታየው ረቂቅ ዘላለማዊ መለኮት በሚታይ የማይወሰነው መለኮት በሚወሰን ስጋ ከድንግል ተገለጸ ማለት ነው። በምሳሌ ላስረዳሽ። ለምሳሌ ፀሐይ አለች አይደል? ብርሃን ደግሞ አለ፣ መሬት ላይ ይመጣል። ብርሃኑ መሬት ላይ ይመጣል። ብርሃኑ ከፀሐይ ሳይለይ መጥቶ እኛ ቤት ላይ ስለገባ መሬት ላይ ስላየ ነው። ከዚያ ተለይቶ ነው ወይ የመጣ አይደለም። ብርሃኑ ከፀሐይ ከክበቡ ሳይለይ መጥቶ ብርሃኑ ከኛ እንዳለ ሁሉ እኛ እንደምንጠቀምበት ሁሉ ከክበቡ ሳይለይ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ ወይም ከግዛቱ ከመለኮትነቱ ሳይለይ መጥቶ በስጋ ተገለጸ ማለት ነው። አንቺ ራስሽም አሁን የምትናገሪውን ጻፊው ብልሽ ትጽፊዋለሽ። የምትጽፊው ጽሑፍ ግን በጣም ይገርምሻል። ከአንደበትሽ ከውስጥሽ ከልብሽ ተፍቆ ሳይጠፋ በስክሪፕቶ ስትጽፊው በወረቀት ይታያል። በወረቀት ስለታየ ከልብሽ አልጠፋም፣ ከልብሽ ስላልጠፋ በወረቀት አልታይም አይልም። ከሰማይ ስላለ በምድር አልታይም አላለም። በምድር ስለታየ ከሰማይ አልጠፋም። አንቺ በፍጡር ሐሳብ ያሰብሽው በልብሽ ያለው ቃል በጽሑፍ ከታየ በጽሑፍ የጻፍሽው ቃል ደግሞ በልብሽ ከተቀመጠ ስለዚህ እግዚአብሔር እንደ ሰውነቱ በማህፀኗና በመቃብር እንደ አምላክነቱ በሰማይ በኪሩቤል ጀርባ ይኖራል። መለኮትን በሱ ልክ መረዳት ነው። ኢየሱስ ክርስቶስ በቅድምና ነበርሁ ያለ በመለኮቱ ነው። አሁን እያየነው ያለነው ደግሞ በትስብእቱ ነው ማለት ነው። እንደሚገባሽ ተስፋ እያደረግኩ ሰዓት ለመቆጠብ ላቁም። ኦኬ፣ ቃለ ሕይወት ያሰማልን። እናመሰግናለን። ሰፊ ማብራሪያ ነው። ተምር እሺ፣ አመሰግናለሁ። ለተከታተላችሁ ይህን ጥያቄ በደንብ ይሰማል። ይህን ጥያቄ አይሁዶችም እንዳንቹ ጠይቀው ነበረ። እኔ ልጄ ተነስቶ በሚኒሊክ ጊዜ አለ እንደማለት እና እንደዛ ቢል ይጨንቀኛል ለመቀበል ምናምን እንዳልሹ ዮሐንስ ወንጌል ምዕራፍ 8 ነው ቁጥር 54 አይሁዶችም እንደዚህ ብለው ነበር እንዳንቺ። ክርስቶስ ምን ብሎ መለሰላቸው? ኧረ እኔ ጋር መጣልኝ። አይ እኔም የያዝኩት ሀሳብ ይሄን ነበር። እሺ አትፈልጊው ነበረ? እዚህ ላይ ጥያቄ ነበረሽ አንቺም? አዎ ዛሬ እኔም ይሄን ታሪክ ሳዳምጥ ነበረ። ብዙ ጥያቄዎች አሉኝ። እፎይ ኦኬ፣ ምንድነው እዚህ ላይ ጥያቄ አንድነት እንድንመልሰው? ባይዘው እኔ መጽሐፉ የለኝም፣ ታሪኩን ነው የማዳምጠው። ኦኬ ዮሐንስ ወንጌል ላይ ኢየሱስ በቤተ መቅደስ ሲያስተምር
እኔንም ታውቁኛላችሁ፣ ከወዴትም እንደሆንኩ ታውቃላችሁ። እኔም በራሴ አልመጣሁም፣ ነገር ግን እናንተ የማታውቁት የላከኝ እውነተኛ ነው አለ። ማን ነው እውነተኛው? ማን ነው የላከው? ኢየሱስ። እሺ እንመጣለን ወደሱ። መልካም ቴመር እንመልስና እንመጣለን። አቤት ይሰማል። ኦኬ እሺ። አይ እኔ ጥያቄ ተመልሶልኛል። ሁላችንም እወዳችኋለሁ። የኦርቶዶክስ እምነት ተከታዮች በሙሉ እወዳችኋለሁ። አላህ ወደ ቀጥተኛው መንገድ ኢስላም ይምራችሁ ለማለት እወዳለሁ። አመሰግናለሁ። ምንድን ነው እሱ ጭራሽ ይመችሽ። ኤኒዌይስ ነጃት ጥያቄዋ ተመልሶላታል። እናመሰግናለን። ጥያቄ ተመልሶልኛል ብላለች። ስለዚህ ክርስቶስን አምላክነት በደንብ አውቃዋለች ማለት ነው። ዋናው እሱ ነው የምንፈልገው። አምላክነት እንዲገባት ብቻ ነበር የምንፈልገው። ጥያቄ በደንብ ተመልሶልኛል ብላለች። መቀበል አለመቀበል የእሷ ጉዳይ ይሆናል ማለት ነው። ወደ እኔ ልትመጣ ነው። መቀበል አለመቀበል የማን ይሆናል? ከዛ ማለት ነው የእሷ ጉዳይ ይሆናል። ማመን መከተል አለመከተል የእሷ ይሆናል። ጥያቄ ተመልሶልኛል ካለ አንድ ሰው ተገባት። ያ ከቶፒካችን ትንሽ ራቅን። ያ ተወሱልና ተበሩክ ላይ ያ መጨረሻ አካባቢ ጠይቃላችሁ ሙስሊሞች። በጣም ከቶፒካችን እየራቅን ስለሆነ ማለት ነው። ስለዚህ ተወሱልና ተበሩክ ላይ ኢትዮጵያ ውስጥ የሚገኙ አህባሽና ዋሃብያዎች ማለት ነው በመጽሐፍቶቻቸው እጅግ በጣም የተለያየ ልዩነት እንዳላቸው፣ በጣም የተራራቀ ሊቀራረብ እንኳን የማይችል ልዩነት እንዳላቸው በመጽሐፍቶቻቸው ተቀምጠው ይገኛሉ። አንደኛውን ኢስላማዊ የሆነ ትምህርት ይዞ የመጣ እያሉ ስለሚፈራረጁ ማለት ነው። ስለዚህ አህባሾች ተወሱልን የሚያደርጉበት ወይም ደግሞ ተወሱል በሚፈጽሙበት መንገድ ዋሃብያዎች በፍጹም አያደርጉም። እንደው ምን ይላሉ? ሽርክ ነው ወይም ደግሞ ከእስልምና የሚያስወጣ ነው፣ በእስልምና ውስጥ የማያቆይ እንደሆነ ደጋግመው ይናገራሉ። ስለዚህ ይሄን ትምህርታቸውን ይዘው አንደኛ አንድ ነን ማለት ይችላሉ ወይ? ለምሳሌ የአብደላ አልሐረሪ የሚባሉ አንድ በአህባሾች የሚከተሏቸው አንድ ትልቅ ሼክ አሉና አህመዲን ጀበል የተባለው ግለሰብ እሳቸውን በተመለከተ አንድ የተናገረው ነገር ነበር። ሜይ ቢ ይሄን መጽሐፍ ላሳያችሁ። ይሄ የሚታያችሁ ከሆነ ሁላችሁም አህባሽ ይላል። ስለ አህባሾች የጻፈው ነው። የአላህ ባህሪያትና ለማምታታዎቻቸው የተሰጠ ምላሽ። ስለዚህ እነዚህ አህባሾች የአላህን ባህሪ አንደኛ የሚያምታቱ ናቸው። ለእነዚህ ደግሞ የሰጠውት ምላሽ ብሎ ፔጅ 21 ላይ አንዴ እንትን ያለውን ላሳያችሁ። ምን ይላል? በ14ኛው የሂጅራ ክፍለ ዘመን በመጨረሻው ሩብ አብደላ አልሐበሺ የተባሉ ከሀበሻ የተነሱና ወደ ሻም ማሳሳቻ መንገዳቸውን ይዘው የተንቀሳቀሱ ብቅ አሉ ይላል። ምን አሉ? ማሳሳቻ መንገዶችን ይዘው የሚንቀሳቀሱ ብቅ አሉ። ስለዚህ አብደላ አልሐበሺ የሚባሉት በወሃቢያዎች አስተሳሰብ እጅግ በጣም አሳሳች ወይም ደግሞ ሙስሊሞችን ከጥመት ውስጥ የሚያወጣ ትምህርት ይዘው እንደመጡ በዚህ ጋር እየተናገረ ነው ማለት ነው። ከነዛ ትምህርታቸው ውስጥ በሁለተኛ ደረጃ ላይ ያስቀመጠው ምንድነው? አሁን እያወራን ያለንበት ርዕስ ነው። ምን ይላል? ኢስቲጋሳን ወይም ደግሞ እርዳታን፣ ኢስቲአዛን ወይም ደግሞ ጥበቃን እና ኢስቲአናን ከአላህ ውጪ በሞቱ ሰዎች ማድረግ ይበቃል ይላሉ። ማለትም ተወሱልና ተበሩክ የሞቱ ሰዎችን በመጠቀም ማድረግ ይቻላል ብለው እነዚህ አብደላ አልሐበሺ ይናገራሉ ብሎ አህመዲን ጀበል ይናገራል። ይህ በቁርአንና በሱና በኢጅማ ውድቅ ነው። ማለትም ሙስሊሞች በፍጹም ሙሉ ለሙሉ እኛ ይህን አንቀበለውም እያለ እየተናገረ ነው። ይህ ሽርክ የመጀመሪያዎቹ የቁሬሽ ኩፋሮችና የሌሎች ሃይማኖቶች ነው። ዊች ሚንስ አህባሾች አሁን የሚጠቀሙበት ተወሱልና ተበሩክ የመጀመሪያዎቹ ቁሬሽ ጣዖት አምላኪያን የሚጠቀሙበትን አይነት ስለሆነ ሽርክ ነው፣ ከእስልምና ያስወጣል ይላሉ ማለት ነው። ስለዚህ ይህን ይዘው አንደኛ አንድንን ማለት ይችላሉ ወይ ሙስሊሞች? በመጽሐፍቶቻቸው እንደዚህ ነው የሚጣለዙት። በመጽሐፍቶቻቸው እንደዚህ ይጣለዛሉ። ሜይ ቢ ከድር ካለ እዚህ ላይ የሚለው ሀሳብ ካለ። የሞቱ ሰዎችን ሄዶ መቃብር ለመለማመንም ሆነ ሸፋ ይሆኑኛል እነሱ ያቃርቡኛል ብለሽ ታምኛለሽ?
እነሱ ለራሳቸው ሞቶ የለ እንዴ? እንዴት እኔ ነው ለፈጣሪ ያቃርቡኛል? እኔ አላምንም በሞት ሰው ያቃርበኛል ብዬ። ስለዚህ ወልዮች ምናምን እንትን አይሆኑሽም ማለት ነው፣ አማላጅ አይሆኑሽም። አልቀበልም። እኔ እሱን አልቀበልም። ለሞተ ሰው ሄዳችሁ ዱዓ አድርጉለት፣ ፈጣሪ ይቅር ይበለው ዱዓ አድርጉለት እንጂ የሚባለው ለራሱ ሞቶ እኔን ያቃርበኛል ብዬ አልቀበልም። አልይ ያደርጋል አልይ አይደለ ሲስተር ነጃት? አልይስ አልይ ማን ነው? ሳባ ነው፣ የረሱል ሳባ ከሊፋ ነው። ኦኬ አልይ የትኛው ሐዲስ ላይ የትኛው ቁርአን ላይ ነው አልይ ያቃርባል የሚለው? የትኛው መጽሐፍ ላይ ነው አልይ ያቃርባል የሚለው? ምን አልሽኝ? የትኛው ቦታ ላይ ነው አልይ ወደ ፈጣሪ ያቃርባል የሚለው? አይደለም በቁርአን አለ ያላልኩሽም፣ ባቂ እምነትሽ እኮ ነው ያልኩት። ታምናለሽ አልይ ያቃርበኛል ብለሽ እኮ ነው የምልሽ። አልይም ሆነ ማንም ሆነ እኔ ሰው የሞተ ሰው ያቃርበኛል ብዬ አላምንም። ማንም አያቃርብሽም። ያአላህ እኔ ማምነውን ልንገርህ። ረሱላችን ሰለላሁ ዐለይሂ ወሰለም ብቻ የቂያም ቀን ለኛ እንደሚከራከሩ ኡመቴን ማርልኝ እንደሚሉ ብቻ ነው የማውቀው። ከዛ ውጭ አልይም በለው አቡበከርም በለው ማንም በለው በህይወት እያለሽ እርሳቸው ዱዓ ያደርጉልሽም? በህይወት እያለሽ? እኔ በህይወት እያለሁ አልይ ሞቶ ነው ዱዓ የሚያደርጉልኝ? አይደለም ረሱል ያልሽው አያደርግልሽም? እሱ አንቀላፍቶ እኮ ነው። አንተ ረሱል ሞቶ ለኛ ዱዓ ያደርጉልናል የሚል እምነት አለ? ዱዓ ያደርጉልሽም? አሁን እርሳቸው አያደርጉልሽም? መካ አሁን ኡምራ ለምሳሌ መካ ስትሄጂ እዛ መቃብር አሁን መቃብር ቦታ ትሄጂና ትዘይራለሽ አይደል? ያን አያደርጉልሽም? እና እኔ ነኝ እንጂ የምዘይረው እርሳቸው እንደው አድርጉልኝ ብዬ አይደለም። እኛ ነን የምንዘይረው እንጂ እሳቸው እንደው ያደርጉልናል ብለን አይደለም። አይሰሙሽም? ብታወሪ አይሰሙሽም? ሰላም አለይኩም አቢቢ አይሰሙም እንዴ? ይሰማል አይሰሙም? አይሰሙም? ይቅርታ አድርግልኝ። እኔ ከሌላ ነገር ጋር ታጋጩኝ። ግን ደግሞ እውነታውን ስናገር ለሞተ ሰው ለኔ ዱዓ ያደርግልኛል የሚል እምነት የለኝም። ረሱላችንም ደግሞ ያስተማሩን የሞቱ ሰዎች ላይ ዱዓ አድርጉላቸው ነው እንጂ እኛ የቆምነው ዱዓ አድርጉላቸው እንጂ ያሉት የሞቱ ሰዎች ለናንተ ዱዓ ያድርጉላችሁ የሚል አንድም ትምህርት ላይ አልሰማሁም። ነጃት ሰላም አለይኩም ያ አባ አብዱላህ ስቲ አይመልስልሽም። ሰላም አለይኩም ለሞተም ሰው ሰላምታ ነው። ሰላም አለይኩም ሰላምታ ነው። የሞተም ሰው ጋር መቃብር ስትሄድ ሰላም አለይኩም ችግር የለውም። ይሰሙኛል ብዬ አይደለም፣ እሳቸው ይመልሳል ብዬ አይደለም። መሐመድ ይመልሳል አይመልስም? እየሰማ ነው እፎይ? እየሰማሁ ነው። መሐመድ ሰላም ስትዩ ሰላምታ ይመልሳል? ይሄ ክርክር እኮ አይደለም። መግባባት ከቻልን በትክክለኛው እንግባባለን። እየነገርኩ ነው። መሐመድም ሆነ ማንም ሆነ ራሳችን ዚያራን እንሄዳለን፣ እንዘይራለን። ሰላም አለይኩም ደግሞ ሰላምታ ነው። አንተ አንድ ጓደኛ እፎይ እንዴት ነህ ደህና ነው ወይ ቢልስ ልክ እንደዚህ ሰላምታ ማለት ነው። እኔ ስጠይቃቸው እርሳቸው ሊመልሱልኝ አይደለም። ነገር ግን በኢስላም ማንኛውንም ነገር ስታገኝ ሰላም አለይኩም መጀመሪያ ማለት አለብህ። ስለዚህ እንላለን። ግን ከነሱ መልስ ፈልገን አይደለም ከሞቱ ሰዎች እንደዛ ማለት መሐመድ ሰላምታ አይመልስም? ያ አላህ እንደዛ የሚል እኮ አዲስ አለ ያላለች ይጀውባል እንደ ይመልሳል እንጂ ያቃል ይመልሳል። አዲሱን አታውቂውም ማለት ነው። ነጃት መሐመድ እኮ ሬሳው በስብሷል ብለሽ ነው እንደምታምኚው? ጥያቄ አይደለም። እኔ ብዙ ነገር አላውቅም። የማውቀውን የነገርኩ መሐመድ እኮ መቃብር ውስጥ እኮ ቁጭ ብሎ እኮ ሰላምታ እኮ እየመለሰ ነው ለሰው። የትኛው መጽሐፍ ላይ ነው ያለው? አሳየኝ። ይሄው በጣም ብዙ ቦታ ነው ያለው። አንብብላት።
ሪያድ አሰሊን 1402 ላይ ነው። የአላህ መልእክተኛ እንደዚህ ያሉ ይላል። አቡ ሁረይራ ነው የተረከው። ሁኤቨር ሰምዋንስ ግሪትስ ሚ ከእናንተ ማናችሁም ሰላም ብትሉኝ አላህ ሪተርንስ ዘ ሶል ቱ ማይ ቦዲ ኢን ደ ግሬቭ ኤንድ ሪተርን ሂዝ ግሪቲንግ አላህ ነፍሴን መቃብር ውስጥ ወደ ሰውነት የመልሳትና ሰላምታውን እመልስለታለሁ ብሎ መሐመድ ተናግሯል። እስኪ አሁን አሰላም አለይካ ብትዩ መሐመድን እሱ ወአለይኩም ሰላም ብሎ ይመልስልሻል ማለት ነው። ወአለይኩም ሰላም ብሎ ይመልስልኛል። ሰላት ውስጥ ሁሉም ሰው ስሎ ማለት ነው። ነጃት ሁሉም ሰው ከዓለም አቀፍ ሰላም ስሎ ማለት ነው። ሰላት አታያት ስቀሪ ማለት ነው። ሁሉንም ይመልሳል። አላውቅም እኔ እንደዛ እንደሚመልስ አላውቅም። ተራ በተራ አንቺ እዚህ ጋር የሚያስቅ ነገር የለም። መጋቢት ውስጥ እኮ ነው ያለው እኮ መሐመድ ተኝቶ እኮ ነው እንጂ ያለው አይደለም እኮ ሲጀመር። ጣርጋ ትግባ። ቆይ የሚያስቅ ነገር የለም። የሚያስቅ ነገር የለም። ከዲር የሚባል ልጅ ካፊር ነው። አንቺ መይሳቀችና ነው ምንም ትቃዥብን ሃይማኖት እኮ ነው። ምን ተሳቃ መስዋዕት ተሳቃ በሷ መሳቅ ሊናደድብን ነው። የተለሰተ ሰው ይስቃል፣ ያዘነ ሰው ይስቅማ። አላህ ሳቂዎችን ይወዳል ነው የሚላል እኮ ምንድን ነው? እኔ የማያውቁ ሰዎችን አልደግፍም። እፎይ ምንም እምነት ተከታይ ይሁን ብዙ እምነት ስነግርህ ማንኛውም እዚህ ኮሜንት ላይ የሚሳደቡት ሁሉ እምነታቸውን በውርስ የያዙ ናቸው። እናትና አባት ኦርቶዶክስ ሆኑ እንጂ ስለሌላ እምነት ላጥና የሚል አስተሳሰብ የሌለው ሰው ነው የሚሳደበው። እኔ ደግሞ ስለ ኦርቶዶክስን ባውቅ ስለሌላ እምነት ባውቅ ችግር የለውም። ማወቄ ለኔ እንጂ እሺ እንደ እስልምና አስተምሮ መሐመድ እና ቁርአንን ያፈዙም የሚሉ አሉ። ቁርአንን ያፈዙ ነቢያቶች ምናምን ሬሳቸው አይበሰብስም መቃብር ውስጥ አሉ። የምታወሪው ሁሉ ይሰማሉ፣ ምላሽም ይሰጣሉ። እና መሐመድ አሁን በቢዲኤ ሙስሊም አለ አሰላሙ አለይኩም ባላችሁ ቁጥር ቀና እያለ ወአለይኩም አሰላም ወረህመቱላሂ ወበረካቱ ይላችኋል ማለት ነው። እና ለሁሉም ሰው ምላሽ ይሰጣል። እሱም በማድረግ ለእያንዳንዱ ነው ምላሽ የሚሰጠው። አንብበዋል አይዶ ነው ለሜሴንጀር ኦፍ አላህ said whenever someone greets me Allah returns the soul to my body ትንሽ አስጠጋው in the grave and return has greeting ይላል። ከዛ ሰላምታውን ይመልሳል። ነፍሱ ትመለሳለች። ከዛ በኋላ ሰላምታሽን ይመልሳል። ካሜራን አጥራው ትንሽ ለኔ ይሁን አይዶ ነው ብጅት አለው ነገር ይሄ ሁላ ሰላምታ እንዴት ይጨርሳል? ያ አንድ በቢሌ ለሚቆጠር። ስለዚህ አሁን ተወሱል ላይ በደንብ አስተውይ። ቅድምም ብለሽናል ነጃት የሞተ ሰው አይሰማም አይለማም። እኔ ጸሎት አያደርግለት እንደሆነ እንጂ እሱ ሰምቶ ነው የሞተ ሰው ለእኔ ጸሎት የሚያደርገው አልሽ። ሰላም ስትይ መስማት የሚችል አካል ለአንቺ እንዴት ነው እሱ መለመን ማይችለው ታዲያ?